ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በቀደም በነገርኳችሁ ስለ ካርጎ አታድርጉ፣ በራሳችሁ በእጃችሁ 90 ኪሎ 100 ኪሎም 70 ኪሎ ይዛችሁ መሄድ ትችላላችሁ በሳውዲ በኩል ባልኳችሁ መሰረት ብዙ ልጆች በውስጥም ጠይቃችሁኛል ማለት ነው። ቁጥር የሰጠኋችሁም አለ፣ ቁጥር አስቀምጪ ያላችሁኝም አለ ማለት ነው። እንግዲህ እንደነገርኳችሁ አሁንም ያልገባችሁ ልጆች 90 ኪሎ 50 ኪሎ ሰዎቻችሁ ናቸው የሚቆርጡላችሁ ማለት ነው። ግዴታቸው እንደዛ ነው በሳውዲ ሲሆን። በሳውዲ በኢትዮጵያም 50 ኪሎ ነው መቁረጥ ያለባቸው። እና አንድ እንትን ደግሞ ልንገራችሁ መጠንቀቅ ያለባችሁ። ጓደኛዬ 4 ዓመት የሰራች ካርጎ አድርጋለች። ካርጎ አድርጋለች። ግን 70 ኪሎ እንቆርጥልሻለን ቆርጠንልሻል ብለዋት ኤርፖርት ደርሳ እዛ ከደረሰኝ በኋላ ግን የቆረጡላት ሌላ ነው። የቆረጡላት ስንት ኪሎ ነው? 40 ኪሎ ነው መሰለኝ። 40 ኪሎ ነው የቆረጡላት። ወደ 50 ሺህ እንትን ብለዋታል፣ አስከፍለዋታል። ሮዚ ቲዩብን ታያችኋት? ምናልባት ቪዲዮ ወደፊት ለለቅላችሁ ትችላለች፣ ለቃም ሊሆን ይችላል። በውስጥ ስታወራኝ ግን እንደዚህ እኮ ጉድ አደረጉኝ። 4 ዓመት ነው የሰራሁት፣ ግን ሻንጣ ጎትታ እስከምትሄድ ድረስ 70 ኪሎ ነው የቆረጥንልሽ ብለዋት ኤርፖርት ስደርስ እነሱን አምና ትኬቷን አላየችም። እናንተ መጀመሪያ ተነጋገሩ፣ ከመዳሞቻችሁ ጋር ተነጋገሩ። ከተነጋገራችሁ በኋላ ደግሞ እነሱ እናንተን ለመገላገል ሲሉ ከድራይቨር ጋር ስለሚልኳችሁ አንዳንዶቹ እንደዛ ስለሚልኩ እሺ ይሏችኋል። እናንተ ትኬታችሁን ቼክ አድርጉ። መጀመሪያ ሳትሄዱ ሳትነሱ ልክ ትኬት ተቆረጠላችሁ ሲባል ትኬታችሁ ላይ የኪሏችሁ መጠን አለ። ከዛን ማንበብና እንደው የማይገባችሁ እንኳን ባይሆን ለሌላ ሰው ለጓደኞቻችሁ ምን ታረጋላችሁ? ታሳያላችሁ ማለት ነው። ከዛን አሳዩ የኪሏችሁ መጠን መዝናችሁ። አሁን እሷ ካርጎ አድርጋለች። ካርጎ ማውጫ እንኳን ብቻ ከ100 ኪሎ በላይ ነው ያደረገችው መሰለኝ። ኢትዮጵያ ላይ ራሱ በጣም በርካሽ ነው ያወጣችው። እዚህ ነው እንጂ ብዙ ብር ያወጣችው። ከ100 ኪሎ በላይ ነው። አላጠራውም፣ ግን ከ100 ኪሎ በላይ እንደሆነ ነግራኛለች። 8000 ብር ብቻ ነው ኢትዮጵያ ቀረጥ የቀረጠባት ማለት ነው። በዚህ ነው ለሚዛን የከፈለችው እንጂ ግን እዚህ አሁን እንትን ውስጥ 50000 ብር አስከፍሏል። ለምን? በ1 ኪሎ 40 ብር ስለሆነ ማለት ነው። በ1 ኪሎ 40 ብር እንግዲህ 50000 ብር መክፈል ማለት እንግዲህ ከስንት ድርሃም ነው? አንተም በሉት እናንተ ከ1000 ድርሃም በላይ ማለት ነው። ስለዚህ ምን ታደርጋላችሁ? 20 ኪሎ ከ20 ኪሎ በላይ ነው ማለት ነው። አያችሁ፣ እነሱ የሸወዷት። የቆረጡላት 50 ኪሎ ብቻ ቆርጠውላት፣ ሌላውን ደግሞ 20 ኪሎውን በብር ነው እየከፈለችው እዚህ። ስለዚህ ትኬታችሁን ዝም አትበሉ፣ አትመኗቸው። አረቦች እስከምትላውም እኮ እሷ ልትመለስ ነው። ሄደሽ ነይ ብለዋት ሄጄ እመለሳለሁ እሺ ብላ ነው የተዋዋላችሁ። በተለይ ጨርሳችሁ የምትሄዱማ በጣም እንደው መጥፎዎቹን ያዝላችሁ እንጂ የአረብ ጥሩ ስለሌለው መጀመሪያ ተጠንቀቁ፣ ቼክ አድርጉ፣ በደንቡ ጠይቁ። እና ስልክ ቁጥር ልንገራችሁና የኢትዮጵያዊ ነው። በየትኛውም ቋንቋ በኦሮምኛ፣ በአማርኛም በአረብኛም ማውራት የሚችል እና ቁጥሩ ልስጣችሁ። ምንድነው የምታደርጉት? የሚጠይቁት ወይ ሰዎቻችሁ ቅድሚያ እናንተ ጠይቁ። ዋትስአፕ ላይ ይመልሳል ልጁ። በየትኛውም ቋንቋ ጠይቁት። ኦሮምኛ የምችሉ ኦሮምኛ፣ አማርኛ የምችሉ አማርኛ፣ አረብኛ የምችሉ የሌላ ለምሳሌ እንደ ጉራጌ ምናምን ደቡብ ምናምን የሆናችሁ አማርኛ የማትችሉ ልጆች ካላችሁ በአረብኛ ጠይቁት። ከዛን እናንተ የዚህን ያህል ኪሎ ፈልጋለሁ ዋጋው ስንት ነው ትላላችሁ።
ከዛ ዋጋ ከጠየቃችሁ በኋላ ሰዎቻችሁ ጋር ሄዳችሁ የዚናል ኪሎ ፈልጋለሁ ቁረጡልኝ ትሏላችሁ። ከዛን እነሱ ምን ይላሉ? እኔ የምቆርጠው የዚናል ብቻ ነው ይሏችኋል። ለምሳሌ የ50 ኪሎ ብቻ ነው፣ 50 ኪሎ ነው ግዴታቸው ነው። ያው 23 46 7 ኪሎ 53 ነው የሚሏቸው። ያው 50ም 53ም ይሏቸዋል። እናንተ ግን ባለ 10ሩ ላይ ባለ 7ቱ ላይ 10 ኪሎ ድረስ ይዛችሁ መሄድ ትችላላችሁ ማለት ነው። ከዛን ለሰዎቻችሁ ትሰጣላችሁ። ከፈለጉ በኦንላይን ይቆርጡላችኋል። ከፈለጉ ደግሞ ራሳቸው ሄደው ይቆርጣሉ ማለት ነው። ስለዚህ አሁን ቁጥሩን ልንገራችሁ። ሴቭ ለማድረግ 009 ትላላችሁ 71 52 98 09 8 82 እስር እጽፍላችኋለሁ። ሲጀመር እዛ ርዕሱ ስር እስር እጽፍላችኋለሁ። ይሄን ቁጥር ይዛችሁ ሴቭ አድርጋችሁ ዩናይትድ አረብ ኤምሬት ያላችሁ ወይ ደግሞ በጠቅላላ ዱባይ፣ እኛ ዱባይ በማለት ነው የምናውቀው። ዱባይ ላይ ያላችሁ ሁላችሁ ይሄን ነገር መጠየቅ ትችላላችሁ ማለት ነው። መቁረጥ እንደዚህ ማስቆረጥ ትችላላችሁ። አለበለዛ ቀጥታ ነው የምገባው ካላችሁ ቀጥታ ነው ከዱባይ ኢትዮጵያ ካርጎ አድርጌ እዚህ ካርጎ አድርግና ቀጥታ ነው የምገባው ካላችሁ ደግሞ 50 ኪሎአችሁን አስቆርጣችሁ ወደ ሀገራችሁ መሄድ ትችላላችሁ። አሁን ላይ የትኬት ዋጋ ቀንሷል። 50 ኪሎ ከ900 ምናምን ብር ጀምሮ። ለምሳሌ ጠፍታችሁ የምትኖሩ ሀገራችሁ መግባት ስትፈልጉ ወይ ደግሞ በራሳችሁ ትኬት ያሰራችሁ ልጆች ብትኖሩ 50 ኪሎ ይዛችሁ ብትሄዱ 900 ድርሃም 930 ይሁን 920 920 ብሎኛል ልጁ 920 ድርሃም 50 ኪሎአችሁን አስቆርጣችሁ ቀጥታ ኢትዮጵያ መግባት ትችላላችሁ። እንደኛ የቆያችሁ አንዳንድ ልጆች ልብስ እንደዚህ አንዳንድ ነገር ተጠራቀመባችሁ ደግሞ እኔ በሰጠዋችሁ ቁጥር አስቆርጣችሁ ወደ ሀገራችሁ ካርጎ እናደርግም ማለት ትችላላችሁ። ልብስ አታብዙ፣ የተለያየ ልብስ አታብዙ፣ ቃማ አትብዙ። እኔ ልብሶች እንዲሁ ይሄና አመት ስጠልብ ስለበዛብኝ ነው እንጂ 50 ኪሎ ራሱ ይዤ ብሄድ ደስ ነው የሚለኝ። ግን ያው ይሄ ሁሉ አመት ስትቆዩ 7 አመት 6 አመት 4 አመት ስትቆዩ የሚጠብቃችሁን ብዙ ስለሆነ ለዛ ለማለት ነው እንጂ አያስፈልግም። ብር መያዙን የሚያዋጣው ከሁሉ በላይ እና የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። መጠየቅ የምትፈልጉት ነገር ካላችሁ ደግሞ ኮሜንት ስር ጠይቁ። ያቺ ከበት ሁሌ ከኔ ጋር ናት። ምንም ማድረግ አይቻልም። እንግዲህ ክፍሌ ነው ያለሁት። በሌላ ቪዲዮ እንገናኛለን። ባይ ባይ። ሀገራችንን ሰላም ያደርግልኝ። ቻው